ይልቁንስ ማለት ነው ደህና ነካ አሁን እኔ በዛት ያንተ ደህንነት ነው የሚያሳስበኝ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ደህና ናችሁልኝ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ሩታ ቀጥላበታለች ማለት ነው። አብርሃም ጋር ሄዳ እንዳያችሁት ግቢ ነፍስ ወጪ ነፍስ ማለት ነው። የሚሆነውን ሁሉ ነው ግራ የገባው። ስቲል በቃ ልክ የሆነ ሙቃታማ ሀገር ያለ ይመስል በሙቀት ነዶ ሊሞት ወቸው ጉድ። እኔ ግን ሩታ በዚህ ልክ ማለት ነው ትወና ነምበር ዋን ተወነች እኮ አይገልጸውም ቤተሰብ። እና እንግዲህ ሩታዬ ያው አሁን ምን ልንላት እንችላለን? በዚህ ሰዓት ሩታን ያረግሽው ነገር ትክክል አይደለም። ሩታ እንዴት አረጋለሽ ልንላት አንችልም አይደል ቤተሰብዬ? ምክንያቱም እንኳን እሷ ሚስት የሆነችው ሩታ ቀርታ ማለት ነው ውሽሚትም እኮ እንደዚህ እያደረገች ነበር ከዚህ በፊት በማያገባት ባላገባችሁ ሰውዬ በሰው ባል ላይ በጣም ብዙ ነገር አይተናል። ለምንድነው ግን ያንን እንደ ኖርማል ሲቀበል የኖረው አብርሃም? ለምንድነው ዛሬ ሩታ መታ ስትነካ ሁላ አቲንኪን ሲል የነበረው? ቤተሰብ እንደው እናንተ ፍርዱን ለእናንተ ልተው ማለት ነው። ቆይ ሩታና አብርሃም መካከል ጸብ አለ እናውቃለን። በጣም ከባድ ጸብ ተፈጥሯል በሄርሜላ የተነሳ፣ ይሄ ግልጽ ነው። ነገር ግን ሄርሜላ አጠገቡ መታ እንደዛ ያኔ አብራ ሆና ብዙ ነገር ስትሰራ አንድ ቀን አትንኪኝ ሲላት አይታችሁ ታውቃላችሁ? ይሄ ነው አያችሁ፣ ከባዱ ችግር ይሄ ነው። አትንኪኝ ማለት የሚገባው ባለትዳር ነኝ እኔ እንደዚህ ልታደርጊያትች ማለት የነበረበት ማን ነው? አብርሃም ሄርሜላን ነበረ። አሁን በተቃራኒ ሩታ የምታደርገው ነገር በእርግጥ የሆነ እልክም አለው፣ የሆነ ብቻ እሷ ልትሄድበት የፈለገችው መንገድ አለ። እሱን መጨረሻ ላይ ነው የምናየው ማለት ነው። አሁን ላይ ግን ሆን ብላም ይሁን ፈልጋም ይሁን የምታደርገው ነገር እዚህ ጋር እኛ ልናስገድዳት ተይ ልንላት ወይም ደግሞ ቀጥይበል ልንላት አንችልም። በእርግጥ ነገረ ስራው ያስቃል። ፈታ እያልን ነው ከትላንት ጀምሮ። የአብርሃምንም መርበትበት ፍዝዝ ማለት ስታየው በራሱ ያስቃል እና የሆነ የሚያሳዝንም ነገር አለው ዛሬ በቪዲዮ ላይ ማለት ነው። በቃ የሚያሳዝን ፊት ይዞን የመጣው ዛሬ አሳዛኝ ፊት። ትላንትና ጅል እያለ ሲሰድበው አልነበረ ጓደኛው? ጉድክን አንተ እኮ ጉድክን ማለት ነው ሰው ካልነገረ በስተቀረ አንተ ራስህ ልታይ አትችልም። በነገራችን ላይ ልጁ እኮ ጅል ነው እሺ ሊላት ይችላል እኮ ሲል ነበር ትላንት አቤል። ዛሬ ደግሞ ማለት ነው ውጥር አድርጎ ስለ ሩታ ጉዳይ እንዲሁም ደግሞ ይበልጥ ችግሮችን ለማባባስ ማለት ነው አብርሽ ጓደኛ ሲነጋገር አይታችሁታል አይደለ? የአብርሽ ጓደኛ ደግሞ ሩታን መርጧል። አብርሃም እቺን ልጅ ካጠገቡ አርቅለት ሲለው ነበረ። ኤኒዌይስ አቤል ከዳተኛ ነው፣ ይሄን ደምድመንበታል። ምንም ጓደኛ መሆን የሚችል ሰው አይደለም። በቃ የምትተማመኑበት ጓደኛ ልታረጉት የምትችሉ ሰው አይደለም። ግን ማለት ነው ዛሬ ወደ ሩታ ጉዳይ ስመለስ ቤተሰብዬ፣ ሩታ እስቲ ሰውነቴ እንዴት ነው ባይዛዊ ማለት ነው ሩታችን ቦርጭም ቢሆን ምንም ይሁን ማለት ነው። አንቺ እኮ ገና 2 ወር ያልሞላሽ አራስ ነሽ በእውነት ማለት ነው። እንዲያውም እንደ አራስነቷ ሰውነቷ በጣም አልተበላሸም። ቤተሰብ ማለት አራስ ሲኮን ሰውነት ይበላሻል እያልኩ አይደለም። በተፈጥሮ ያው ሴት ልጅ ስትወልድ ብዙ አጥንቶቿ ይለያያሉ የሚባል ነገር አለና በምትታረስ ሰዓት ደግሞ ሰውነቷ ይፋፋል። የዛን ጊዜ ለውጥ ልታመጣ ትችላለች። ከታረሰች በኋላ ከተወሰኑ ወራቶች በኋላ ደግሞ ወደ ነበረችበት አቋምም ትመለሳለች። ሩታ ያንቺ ማንም ሰው ወልጅ የተነሳው ነኝ ብትይ አያምንሽም። አሁን አንቺ ካለሽ አለባበስ ከሁኔታሽ አንጻር ማለት ነው ሆዷ ላይ ያለው ያው የተለመደ ነው ሴቶች ሲወልዱ፣ ግን ደግሞ የተካበደ አይደለም። እንዲያውም አብዛኛው ሰው ሩታ እርጉዝ ነች እንዴ ምንድነው ነገሩ እያለ ነውና ጂም እንግባ ሁላ ብለዋለች አብርሽን ማለት ነው። ዝም እኮ ነው ያስደረገችው። ጭራሽ አደነዘዘችው ዛሬማ ማለት ነው። አይ አብርሃም ይሄ ሁሉ ችግር የመጣብህ ይሄ ሁሉ ጭንቀት ስትረስ የመጣብህ እኮ በራስ ጥፋት ነው። ሄርሜላ የምትባል ሴትዮ ጋር አጠገቧ ባደርስ ኖሮ ያቺ የምትወዳት የምታከብራት የምትንከባከባት ፍቅር የምትሰጣት ሩታ የነበረችዋ ሴት አሁን ድረስ ያቺ ሆና ትቀጥልልህ ነበር። ግን በአንተ ስተት በአንተ ጥፋት ነው ሁሉ የመጣው። ኤኒዌይስ አሁን እነሱም ይቀጥሉበታል። አንተ መወዛገብክን ትቀጥልበታለህ። ምክንያቱም ከሩታ በላይ የተሰቃየ የለም እና ትንሽ ማየት አለብህ ነገሮችም ማለት ነው። እና የገረመኝ ነገር እሱ ያው እንዳያችሁት በሩታ ሁኔታ በጣም ተደነጋግጧል ማለት
እንዴት በዚህ ልክ ትላንት ሌላ ስትሆን የነበረ ዛሬ እንዴት እንደዚህ ተቀይራ በአንድ ጊዜ መልካም ልትሆንልኝ ቻለች የሚለው ነገር አላሳመነውም እና በዛ ማለት ነው ተወዛግቦ ያለው። እንዲያውም ከ3 ቀን ማደንዘዣሽ ከለቀቀሽ በኋላ ነው ነገሮች ላይ የምናወራው ብሏል። አሁን እንግዲህ ሩታ በክሱ ላይ አልቀጠለችም ማለት ነው እንዳየ ነው። ስለዚህ የሆነ ነገር አለ ብዬም ጠረጠርኩ እኔ። ሜቢ ይሄ ምክንያት ሆኖ ሄርሜላ ከህይወታቸው ልትወጣ ይሆናል። አይ ዶንት ኖ የሆነ ነገር ሊፈጠር ይችላል ብዬ አስባለሁኝ ግን ሩታ እየሄደችበት ያለው መንገድ ኖርማል ነው ማለት ሚስት ስለሆነች እኛ ልንጫናት አንችልም። ግን ሩታ ደግሞ በዚህ ልክ ማለት ነው ከአብርሃም ጋር ትታረቃለች ብዬ አላስብም። ለምን መሰላችሁ? አብርሃም ስህተቱን አይቶ መታረም አለበት ማለት እኛ አይታረቁ ማለት አንችልም። እኛ በኔ ሳቤ አንድ ወንድ ልጅ ከትዳሩ ውጪ ወደ ሌላ ከሄደ እኔ መልሶ ባል ይሆን ብዬ የምተማመንበት ወይም ደግሞ የሚተማመኑበት አይነት ባል ሊሆን አይችልም። ስለዚህ መለያየቱ ማለት ነው እንደ አማራጭ ነው እኔ የማስበው። ምክንያቱም የለመደው ነገር ካለ ህይወትም ይቀጥላል። በእርግጥ ግን ያቺ ሚስት ምንም ሳታቅበለዋ ላይ ብዙ ሸር ሊሰራባት ይችላል። ከተነቃበት ደግሞ ቶሎ ማቆም ነው። እኔ እንደዛ ነው የምወስነው። ስለዚህ ሩታ ደግሞ በምን መልኩ ከአብርሃም ጋር ልትታረቅ እንደምችል ባናቅም ግን እኛ በመወሰናችን ብቻ የሚፈጠር ነገር የለም። እኛ የምናስተላልፈው የራሳችንን አመለካከት ነው። ከዛ ባለፈ ቢስማሙ እንኳን እንደው ሩታ የሱ ጥፋት የሱ ስህተትን አምኖ አንቺ የተበደልሽውን በደል ጥፋቱን ሁሉ አምኖ ከልቡ ተጸጽቶ ወደ ሩታ መጥቶ የእውነት ያደረገው ነገር ምን ያህል ስህተት እንደሆነ ሁለተኛ በእንዲህ አይነት መንገድ እንደማይገኝ በጣም በይቅርታ ውስጥ ሆኖ እውነተኛ ማንነቱን እስካላሳያ ድረስ ሩታ በዚህ አለ አይደለ? በእነዚህ መካከል እኮ ሜቢ ሄርሜላም ልትሸሽ ወይም ሄርሜላም ልትረቅ ትችላለች። በሆነ አጋጣሚ አይታወቅም፣ ሊታረቁ ይችላሉ። ግን በእንዲህ ልክ አይደለም ማለት የሩታ መብትን የተገፈፈው መብቷ ደግሞ በአግባቡ ወደ ነበረበት ቦታ በክብር የሚመለሰው በስነስርዓት ይቅርታ ስትጠየቅ በስነስርዓት ጥፋቱ ሁሉ ስህተቱ ሁሉ ከልብ ሲጸጽተው ነው። አለበለዚያ ምንም ፋይዳ የለውም ስላችሁ ያው ከታረቁ ነው የምላችሁ። እኔ እንደሆነ በዚህ መልኩ እርቅ ባፍንጫ ይወጣ በራሴ በኩል ማለት ነው። እና ቤተሰብዬ እትዬ ሄርሜላ ቆይ እሷ ማለት ነው ምንም እንትን ማደሪያ መኖሪያ የላትም እንዴ? ሩታ ስትመጣ እሷን ኮቴዋን ተከትላ መጣች ነው። ሩትዬ በኮድ በሌላ ሲስተም ጠርተሻት ይሆናል እኮ ያንቺ ነገር ማለት ነው እንዴ። ጭራሽ በቁምጣ መጣችላችሁ እናንተዬ። እትዬ ሄርሜላ ስንላት እኔ ትልቅ ሰው አይደለሁም እናት አይደለሁም ወጣት ነኝ ለማለት ነው ቁምጣ አድርጋ የመጣችው። ያው እኔ እኮ እትዬ ሄርሜላ ምለው እኮ ከምር እዛ ካሉት ግሩፖች ማለት ነው እሷ ትልቅ ስለሆነች ነው ለሌላ አይደለም። ማለት እንደ እናት አክብሬያት ነው። የልጅም እናት ናት ወልዳለች ትልቅ ሰው ነች በሚለው በአክብሮት ነው። በሌላ እንዳታዩብኝ እትዬ ሄርሜላ ስል ማለት ነው ቤተሰብዬ። እና ካሉት ግሩፖች ከወንዶቹም ከሴቶቹም እትዬ ሄርሜላ ትልቅ ሰው ስለሆነች ነው። በቃ ለዛ ለአክብሮት ነው። እና ደግሞ ትልቅ መሆን መታደል ነው። እንደኔ እኔ በዚህ እድሜ ያንቱ በባል ደስ ነው የሚለኝ ማለት ነው ቤተሰብ። ስለዚህ ማለት ነው ያው እንደ ክብራቸውም ደግሞ እሳቸው ቢሆኑ ጥሩ ነበር። ግን ያው እስቲ እንደው ለክብራቸው ብዙም እንትን ባንልም ባንጫንና አንቱ ስንል ደግሞ ማናቸው ያላችሁ እንዳትደነጋገሩ። ያው እትዬ ሄርሜላ ብዬ አንቺ እያልኩ ነው መቀጥለው ማለት ነው እንደተለመደው። ስለዚህ እንደው ሱክ ሱክ እያሉ በቁምጣ መጡ ዛሬ እትዬ ሄርሜላ ማለት ነው ቤተሰብዬ። እኔ አሳቀኝ ማለት ነው። ሩሙን እንደዚህ ብላ ቼክ አረገችው። ያለሁት አብርሃም ሩም ነው የተሳሳተ ክፍል ነው የገባሁት ያንኳኳሁት ብላ ነው። ለምን ሩታ ላይ ይቻታ የማይታመን የሆነባት ደንግጣ ነው እንግዲህ ሲዝኑ ያበቃው ማለት ነው። ወቸው ጉድ። ክፍል ስንት ነው ግን ቤተሰብዬ? ለነገሩ በጣም ረጅም ጊዜ ሆኖታል፣ ማስታወስ አንችልም ስላልቆጠር ነው ማለት ነው። እናም ነገሩ ወዴት እየሄደ ነው ካልን ሩታችን እንግዲህ ቀጥላበታለች ማለት ነው። ማወዛገቧን ቀጥላለች። በዛ ጋር ቱስ ይሉታል። በዚህ በኩል አብርሃም ማለት ነው መሀል ላይ ወዝገብገብገብ። አያችሁ አይደለ? በትዳር መሀል ሰው አታስገቡ። እንኳን አይደለም ባዳ ቤተሰብ እንዳይገባ የሚባለው ለዚህ ነው ወገኖች። ባለትዳር ያልሆናችሁ ያላገባችሁ እየተማራችሁበት አደራችሁን። ለእንትና ተብሎ ሲታማ ለኔ ብለህ ስማ የሚባል ተረት አለና ምን ያክል ከባድ እንደሆነ ምን ያህል የሰው ህይወት እንደሚመሰቃቅል ሶስተኛ ወገን ይሄንን ወደ ቁም ነገራችሁ ወደ ህይወታችሁ ሰዱት ማለት ነው። ለማንኛውም ሄርሜላ
የሆነ ሰዓት የውልቅ ማለቱ አይቀርም። ግን እኔ እንዴት አድርገው ነው የሚታረቁት የሚለው ነው ሰስፔንስ የሚያደርገኝ። ቀጣይ ደግሞ ነገ ሄርሜላ መታለች፣ የሚፈጠረውን እናያለን። እንግዲህ እኔ በጣም የሚሰማኝ ነገር አሁንም ደግሜ ነው የምነግራችሁ። ትላንትናም ቪዲዮ ላይ አንድ አይነት ነው፣ ዛሬም አንድ አይነት ነው። ሄርሜላ ከአብርሃም ጋር እንደፈለገች ስትሆን አብርሃም አይቃወምም፣ ጉዲው ብቻ ማለት ነው። ሩታ ግን የገዛ ሚስቱ ግን ስትነካ እንደዚህ ስትል አይታችኋል አይደል? ብዙ ተቃውሞ እያሰማት ነበረ። ለምን? ምንድን ነው ጉዳዩ? ሚስት ሄርሜላ ነች ወይስ ሩታ ነች? ግራ እየገባን ነው እኛ። የልጁ ሁኔታ ራሱ ግራ ያጋባል። አንተ አብርሃም ለምን በሩታ ሁኔታ ግራ ትጋባለህ? አንተ ራሱ ድርጊትህ እኮ ግራ የሚያጋባ ነው። ሚስትህ ጋር የምታደርገው አክቲንግ እና እዛ ጋር ደግሞ ለውሽሚት የምታሳየው አክቲንግ ሰማይና ምድር ነው። ምንም ነገር ከሌለ ከሄርሜላ ጋር ሲጀመር ስለሌለ ብቻ ሳይሆን እንዴት ነው ሩታን አትንኪኝ እያልክ እንዲህ አልጋ ላይ እስክትወጣ እስክትሸሽ ድረስ ማለት ነው። ሩታንና ሄርሜላ የምታሳያቸው አክቲንግ ይለያያል። ሩታን ሸሸጋት። እሺ ሄርሜላ ለምንድነው እንደፈለገች ስትሆንብህ ዝም ጭጭ የምትለው? ምንድነው ፍላጎት ካንተ? ያንተ ነገር ለነገሩ እኔ እንዴት ሆኖ እንደሚጠራ አላውቅም፣ ግን እንዴት ሆናችሁ እንደምትታረቁ ብቻ ጉዳችሁን አይቼ ዋናው መሰንበት ነው። ጤና ይስጠን ፈጣሪ፣ ጉዳችሁን እናያለን አይቀርም። ለማንኛውም ሩታችን ቀጥይበት የሚሉ ብዙ ኮሜንቶች ተበራክተዋል ማለት ነው። ማለት በቃ አንዳንዴ እንደዚህም ለምን ራሷን አንጀቷን ታቃጥላለች? ጥሩ ነው፣ ይሄም መንገድ ጥሩ ነው፣ ይሄው ማለት ነው። መደነባበርም ጥሩ ነው። ያንተም ደግሞ ማንነት ምንነት በጋራ አጠገብ ከሆነ በደንብ እያጣራችልህ ነው ባይዘው ማለት ነው አብርሽ። በቀደም ለታ እንደዛ ሆነክ ለምን እኔ ኩሪፍቱ ስለሄድኩ ነው የከፋሽ ስትል እንዳልነበር አሁን ዛሬ እንዳነኪ አልጋ ላይ ምናምን ወጥቶ አልቆምም። ወቸው ጉድ! እስቲ ደግሞ ሄርሜላ መታ የምትሆንብህን አክቲንግ አምነት እቀበላለሁ የሚለውን ደግሞ እናያለን። ሰላማችሁ ይብዛ ቤተሰብዬ።